ጥንታዊት የሆነችው ሀገር ኢትዮጵያ በውስጧ በርካታ ማንነቶችን አቅፋ ዘመናትን ተሻግራለች። ይህም በዓለም አደባባይ ውበትን እንድትጎናጸፍ አስችሏት ቆይቷል። ይሁንና ግን በጊዜ ሂደት የመጣው የአስተዳደር ስርዓት ነጠላ ትርክትን የሚያጎላና ህብረ ብሔራዊነትን ማዕከል ያላደረገ መሆኑ ለተለያዩ ችግሮች በተለይም ለጸጥታ አለመረጋጋት ሲዳርጋት ቆይቷል። ይህን ፈተና ለመሻገር እንዲያስችላቸውም የሀገሪቱ ዜጎች በ1987 ይፋ የተደረገውን ህገ መንግስት ተከትሎ በየዓመቱ የብሔር ብሔረሰቦችን ቀን ያከብራሉ። ትላንትና በነጠላ ትርክት ህዝቦች ወይ ብሔር ብሔረሰቦች ማንነታቸው፣ ቋንቋቸው፣ ሃይማኖታቸው ተገፎ ሳይከበርላቸው የቆዩና እንዲሁ ደግሞ ጥያቄያቸውን በማንሳት የኢፌዴሪ ህዝብ ተወካዮች ምክር ቤት በ1987 ህገ መንግስቱ ሲጸድቅ ለብሔር ብሔረሰቦች የተመለሰ ጥያቄውን ብሔር ብሔረሰቦቹ በራሳቸው በቋንቋቸው በማንነታቸው እንዲከበርና ማንነታቸው እንዲከበርላቸውና በጋራ ቆሞ ሀገሪቷን መገንባት እንዳለባቸው ያገኙት እድል ስለሆነ ይሄንን በመጠቀም በየዓመቱ የብሔር ብሔረሰቦች ቀን ይከበራል። ምን እንኳ የሁሉም ብሔር ብሔረሰቦች የጋራ ቃል ኪዳን የሆነው ህገ መንግስት የጸደቀ ቢሆንም ለበርካታ ዓመታት አተገባበሩ ላይ ውስንነቶች ሲስተዋሉ ቆይቷል። ይህም አንድነትን አጠናክሮ ሰላምን በማምጣት ፋንታ በዜጎች መካከል ጥርጣሬና በማንነት መወሰን እንዲፈጠር ሲያደርግ ቆይቷል። ለውጡን ተከትሎ በሀገሪቱ እየተተገበረ የሚገኘው የመደመር እሳቤ ግን ለሁሉም ችግሮች መፍትሄ እየሰጠ ይገኛል። ይሄ የመደመር ፍልስፍና ከመጣ በኋላ በፕሪንሲፕል ደረጃ ወይም ደግሞ በአስተሳሰብ ደረጃ ብቻ ሳይሆን መሬት ወርዶ እውነትም ብሔር ብሔረሰቦች የሚቀራረቡበት፣ የሚግባቡበት፣ አንድነታቸውን የሚያጠናክሩበት ሆኖ እንዲወጣን የተደረገው። ስለዚህ ሞር ከባለፈው የአሁኑ ተጨባጭና ፕራክቲካል የሆነ ነው ብለን መውሰድ እንችላለን። ውስጣዊ ችግሮቻችን ምንድናቸው ብሎ ህዝቡ እንዲመካከር፣ እንዲወያይ፣ እርቅ እንዲሆን፣ ለተፈጸሙ በደሎች ደግሞ የትራንዚሽናል ጀስቲስ መፈጸሙ እጅግ አስፈላጊም ስለሆነ ሁሌ በጦርነት ሁሌ በግጭት የምትኖር ሀገር ደግሞ ሀገራዊ የሆነ ኢንተረስቶችን ማስጠበቅ ስለማትችል ይሄም ደግሞ ሌላው ፈተና ስለሆነ በዚህ በእርቅ በምክክር በሽግግር ፍትህ እንደዚህ መረጋገጥም ስላለባቸው ይሄን እንግዲህ ለየት የሚያደርገው ይሄ ነው። ከለውጡ በኋላ በመደመር እሳቤ ዕለቱ ሲከበር ህብረ ብሔራዊነት በተግባር እንዲጎላ ያስቻለ ነው። ከሀገር ውስጥም ሻገር ብሎ ሀገሪቱ ከጎረቤት ሀገራት ጋርም ጠንካራ ሰላም እንድትፈጥርም አስችሏታል። የኢትዮጵያ ብሔር ብሔረሰቦች ቀን ስናከብር የኢትዮጵያ አንድነት እንዲጠናከር ብሔር ብሔረሰቦቹ በአንድነት ቆሞ የተጀመረው የስርዓትን ለመገንባት የራሳቸው ድርሻ እንዲወጡ ትልቅ ፋይዳ አለው። እንዲሁ ደግሞ የወል ትርክትን ለመገንባትም በጣም ፋይዳ አለው። አንዱ ለአንዱ ጋሻ ሆኖ አንዱ ለአንዱ በረከት ሆኖ በኢትዮጵያ ውስጥ አብረን ስንኖር አብረን እናድጋለን የሚለውን ነገር በተግባር የምናይበት ስለሆነ እንግዲህ ከዚህ ከብሔር ብሔረሰቦች አልፎ ይሄ አንድነት ተጠናክሮ ኢትዮጵያ ከጎረቤቶቿም ጋር ጠንካራ የሆነ ዲፕሎማሲ፣ ጠንካራ የሆነ ግንኙነት እየፈጠረችበት ያለ ሁኔታ ነው ያለው። ጸጥታ ሲረጋገጥ በሁሉም መስክ እድገትና ልማት ማሳካት ይቻላል። በሀገሪቱ እየተጠናከረ የሚገኘውና በዕለቱ ጎልቶ የሚታየው ወንድማማችነትም የኢትዮጵያን ልማትና እድገት የሚያጠናክር ነው። አንድ ከሆንን የትኛውንም ግንብ ማፍረስ እንደምንችል፣ አንድ ከሆንን የትኛውንም ችግር መቋቋም እንደምንችል፣ አንድ ከሆንን ኢትዮጵያ ከፍ እንድትል ማድረግ እንደምንችል ያሳየንበት ስለሆነ ይሄ የምክር ቤቱ የብሔር ብሔረሰቦች በዓል ለሁሉ ማሳያ ስለመሆን ምክር ቤቶችም በዚህ ላይ የህዝብ አንድነትን ከመፍጠር የዲሞክራሲ ግንባታ እንዲጠናከር ኢትዮጵያ ከፍ እንደምትልበትን ሁኔታ በደንብ መስራት አለባቸው። ከጋራ ድሎቻችን የሚመነጩ ትርክቶች ናቸው ሀገራዊ ማንነታችንና የሚያስከብረው። ስለዚህ በታሪክ አጋጣሚ ብዙ ድሎችን በታሪክ ሂደት ማለት ነው ብዙ ድሎችን በጋራ አስመዝግበናል። እሱን እንደ አንድ መነሻ ወስደን ስንተባበር አንድ ስንሆን ህብረ ብሔራዊ አንድነታችን አክብረን እንደ ጌጥ ወስደን ትውልዱ ይሄን እንደ ትልቅ አገር መገንቢያ ወስዶ ሲሄድበት ትልልቅ ፕሮጀክቶችን የማናሳካበት
ምክንያት ስለሌለ የአሁኑ ትውልድም የራሱ የሆነ አሻራ አሳርፎ ለቀጣይ ትውልድ ወረትን ለማስተላለፍ ለማውረስ እየሰራ ይገኛል ማለት ነው። የመደመር እሳቤን በመተግበር ህብረ ብሔራዊነትን ይበልጥ ማጠናከር፣ ጸጥታን ማረጋገጥ ለመጪው የኢትዮጵያ መንሰራራት አስቻይ ሁኔታን ይፈጥራል።